ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሴር ነኝ። አብራችሁን ቆዩም። በሀገራዊ የሰላምና የልማት አጀንዳዎች ዙሪያ በምርጫው ከሚያሸንፈው ፓርቲ ጋር አብሮ ለመስራት ዝግጁ መሆናቸውን በደቡብ ወሎ ዞን የሚንቀሳቀሱ የፖለቲካ ፓርቲዎች ተወካዮች ገለጹም። በዞኑ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት በሰባተኛው ጠቅላላ ምርጫና በቀጣይ በሚሰሩ ስራዎች ዙሪያ ውይይት አካሂደዋል። አንተነህ ጸጋዬ ተጨማሪ ዘገባ አለው። በደቡብ ወሎ ዞን የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት በሰባተኛው ጠቅላላ ምርጫና በቀጣይ በጋራ በሚሰሩ ስራዎች ዙሪያ ውይይት አካሂዷል። በውይይቱ የተሳተፉት የፖለቲካ ፓርቲዎች ተወካዮች የምርጫው ሂደት ስኬታማ እንደነበር ገልጸዋል። ምርጫው ፍጹም ሰላማዊ፣ ነጻ፣ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ የምርጫ ተዋንያን ሚና በተለይ የመላ ህዝባችን ተሳትፎ እና አዎንታዊ ሚና ከፍ ያለ ነበር። ህዝቡ የፈለገውን ነገር አሳይቷል። ለዚህ ደግሞ እኛ ደስተኞች ነን። ውጤቱ ምንም ይሁን ምንም ከህዝብ በላይ እና ከሀገር በላይ የሚሆን ነገር ስለሌለ በሚመጣው ውጤትም የሚቀጥለው በሚመሰረተው መንግስትም እኛ ደስተኞች ነን። ምርጫው እንዳይደረግ እንዲደናቀፍ የብዙ ኃይሎች ጫና ነበረ። ይህን ጫና ተቋቁሞ ደግሞ ህዝቡ ያንን ምርጫ አድርጓል። በሰባተኛው ሀገራዊ ምርጫ የተካሄደው ነገር ዲሞክራሲያዊ ወይም ዲሞክራሲ በትንሹም ቢሆን አስደሳች የሆኑ ነገሮች የሚታይበት ነበር። በምርጫው ኢትዮጵያ አሸንፋለች ያሉት የተፎካካሪ ፓርቲዎች ተወካዮች ውጤቱ ከተገለጸ በኋላም መንግስት ከሚመሰርተው ፓርቲ ጋር በሀገራዊ የሰላምና የልማት አጀንዳዎች ዙሪያ አብረው ለመስራት ዝግጁ መሆናቸውን አረጋግጠዋል። ትናንትም ምርጫውን ሊያሰናክል የፈለገ ዛሬም ብጥብጥ የሚፈልግ በየደረጃ ያለ ጸረ ሰላም ኃይል ደግሞ በጋራ ልንመክተውና ልንሟገተው ይገባል። ይልቁንም እንደኛ መጥቶ በጠረጴዛ ዙሪያ ሀሳቡን በነጻነት ሊያንሸራሽር ይገባል የሚል አቋም ላይ ደርሰናል። ለወደፊት ከሚያሸንፈው ፓርቲ ጋር ወሎ ዲሞክራሲያዊ ፓርቲ በሚያግባቡን ነገሮች አብረን እንሰራለን። ሰባተኛው ሀገራዊ ምርጫ ኢትዮጵያ ያሸንፋለች ነው የምለው እኔ። ምክንያቱም በህዝብ የተመረጠ መንግስት መኖር አለበት ብለን እናምናለን። ጦርነት አይተነዋል። መጨረሻው ድርድር ነው እየመጣ ያለው። ያ እንዲመጣ ግን ሰው ሳይሞት ሰው ደም ሳይፋሰስ ወንድም ከወንድሙ ተጋሎ ሳይጫረስ ወደ ሰላም እንዲመጡ አበክረን እንሰራለን። ነገ ኢትዮጵያ የተለያዩ አጀንዳዎች አሏት። ገና የምክክር ኮሚሽኑ አጀንዳዎችን የሚፈታባቸው ሂደቶች ላይ ነው ያለው። እነዛ ጋር ለመሳተፍ ለመመካከር፣ ችግሮችን ለመቅረፍ የወደብ ጥያቄዎች አሉ፣ ሰላምን የማጽናት እነሱ ጋራ ፓርቲያችን አበክሮ ይሰራል። የሀገርን ቀጣይነት የማይፈልጉ የታሪካዊ ጠላቶችን ዓላማና ፍላጎት ለማክሸፍም ተፎካካሪ ፓርቲዎች በጋራ እንደሚሰሩ ነው ያነሱት። ፉክክራችን የነበረው ጽንፈኝነትንና ሀገር አውዳሚዎችን በአደባባይ ራቁታቸውን አስቀርቶ ህዝብ የስልጣን ባለቤት እንዲሆን ማስቻል ነው። ልዩነት ጸጋ ነው። እሱን ልዩነት ተቀብሎ ደግሞ ህዝብ የሰጠውን ብይን መቀበል ስልጣኔ ስለሆነ የጋራ መግባባት ላይ ደርሰናል። ኢትዮጵያ ብሔራዊ ጥቅም የማንደራደር መሆኑን ማሳወቅ ፈልጋለሁኝ። በዚሁ አጋጣሚ ሀገራችን ዘርፈ ብዙ ችግሮች አሉባት። አሁን ወደፊት ከዚህ ከምርጫ የበለጠ አብረን እንሰራለን ብለን እናምናለን። የውጭ ኃይሎች ይህን ተመርኩሰው ሀገራችን ሊያተራምሷት ይፈልጋሉ፣ እድገቷን ሊቀቀጭጩት ይፈልጋሉ። ይህንን ምክንያት ፈጥረው ማለት ነው። ያ እንዳይሆን ግን እኛ ከማንም በላይ ለሰላሙ አበክረን እንሰራለን። ጠመንጃ ያነገበ ኃይል የአገርን ችግር ፈቶ አያውቅም። ስለዚህ ወደ ምክክር እንዲመጡ እኛ ሰላምን አማራጭ አድርጎ የመጣ ኃይል ጋር አብረን ለመስራት ቁርጠኛ ነን። በዞኑ የሚንቀሳቀሱ የፖለቲካ ፓርቲዎች በሀገር ጉዳይ የድርሻቸውን እንዲወጡ ለማስቻል የጋራ ምክር ቤቱን የማጠናከር ስራ እንደሚሰራም ተመላክቷል። ሱስን ጨምሮ ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከል በትኩረት እየሰራ መሆኑን የደቡብ ወሎ ዞን ጤና መምሪያ አስታወቀም። መምሪያው በጤና ማበልጸግ መርሃ ግብር ለተለያዩ የህብረተሰብ ክፍሎች ግንዛቤ ፈጥሯል። ተጨማሪውን አሊመር ይዟል። የደቡብ ወሎ ዞን ጤና መምሪያ አምራችና ጤናማ ማህበረሰብ ለመፍጠር ያስችላሉ ያላቸውን የተለያዩ ተግባራት በማከናወን ላይ ይገኛል። መምሪያው ተላላፊ ያልሆኑ በሽታዎችን ቀድሞ ለመከላከል በትምህርት ቤቶችና ገበያ ቦታዎች የጤና ማበልጸግ ግንዛቤ እየፈጠረ ነው። የህብረተሰብ ጤና አደጋዎችን ቀድሞ ለማስቀረት እየሰሩ መሆኑንም የመምሪያው ጤና አጠባበቅ ትምህርትና የጤና ማበልጸግ ባለሙያ አቶ ይመር እንድሪስ ለአሚኮ ተናግረዋል። የምንሰራው የጤና ማበልጸግ ስራ ነው፣ ሱስን ጨምሮ ማለት ነው። ጫት አሁን የህብረተሰብ ጤና አደጋ ሆኗል። በጣም አስጊ ሁኔታ ላይ ያለ ነው። ጫቱ አንድ ወረርሽኝ ነው። ሶሻል ሚዲያም አንድ ወረርሽኝ ነው።
ደግሞ እንደገና የደም ግፊት በሽታ መራሱ ወረርሽኝን እያየን ብንቀጥል የምናገኘው ጥቅም ስለሌለን ህዝባችን ማዳለለም ብለን ለየታነሳው አሁን የሶሻል ሚዲያ ሱስ የጫት ሱስ እነዚህን እሱን ተከትሎ የመጣው ተላላፊ በሽታ እና የማይተላለፈው የስኳርና የደም ግፊት በሽታን ለመከላከል ለማንቃት ነው ወተን መስራት እንዳለብን በማሰብ ነው አሁን የጤና ማበልጸግ ስራ እየሰራን ያለን። ወጣቱ በሶሻል ሚዲያ ሱስም በጫት ሱስም እንዳይጠላ ቢያንስ ትምህርት ቤት ላይ ያለው ወጣት ለማጥኛም ለምንም እያለ ጫትን እንዳይለምድ እርም አድርጎ እንዲተው ነውር ለማድረግ ብለን ነው እየሞከርን ያለን። ልጆቻቸው በጫት ሱስ በመጠቃታቸው ለከፋ ችግር መጋለጣቸውን የሚገልጹት የሐይቅ ከተማ ነዋሪዎች ወላጆች አስፈላጊውን ሁሉ ክትትል ሊያደርጉ እንደሚገባ ይመክራሉ። እየሰራ መኖሩን ነው የምናውቀው። እሱ ይቅማልም መሰል ይጠጣልም ሁሉን ሱስ እንትን ብሏል። ወንድሙ ሊጠይቀው ሲሄድ ያው ይቅማል፣ ያጨሳል፣ ቁማርም ይጫወታል። ቆይቶ እየጠፋ ሄደ። እየራቀ ሲሄድ እና ብዬ በግድ ለምኜ መጣ። ቢመጣ ያው ሱሰኛ ሆኗል። ከዛ ወዲህ ወደ ስራም አልተመለሰልንም። ያው ይቅማል፣ ይጠጣል፣ ያጨሳል። ያው እኛ ላይ ወደቀ 10 አመት ሙሉ። አሁንም ቦሩ ነው ያለው። ቦሩ ተኝቷል። ትምህርቱን አቋረጠ። ብዙ ደረጃ ላይ ይደርሳል ብለን የምንጠብቀው ላይ ነበር። ጎበዝ ነው በጣም በትምህርቱ አንደኛ የሚወጣ ልጅ ነው። ስለዚህ አሁን እሱ መጀመሪያ ጊዜ ሲጀምር ጫት መቃም ነው። ጫት እየቃመ ትምህርት ቤት መግባቱን እያቋረጠ ጫት እየቃመ አሁን ከትምህርት ቤት ቀረ። መጨረሻውን ሄድም አልቻለ። በቤቱ አለ። በዚሁ በጫቱ ምክንያት መጥፎ ቦታ ወደቀ። ኪና ይመታዋል ብለን በግድ ይዘን ሆስፒታል ወስደን አሁን መድኃኒት አስጀምረናል። ቤተሰብ በተቻለው መጠን መቆጣጠር አለበት። በተቻለው መጠን ትምህርት ቤት የሚሄዱበትን የሚገቡበትን ሰዓት መቆጣጠር አለበት። ቤተሰብ መምከር አለበት። አልሆነ ቦታ ተወርቃላችሁ ብሎ ትምህርት መስጠት አለበት። በተለያዩ ሱሶች ተጠቅተው ለሕክምና የሚመጡ ወጣቶችና ሌሎች የህብረተሰብ ክፍሎች ቁጥር እየጨመረ መሆኑን በሐይቅ ጤና አጠባበቅ ጣቢያ የጤና ባለሙያው እውነቱ ምን ይችል ይናገራሉ። ብዙ ማህበረሰብ እንግዲህ በዚህ ተጠቂ ነው ብሎ መውሰድ ይቻላል። ከዚህም ውስጥ እንግዲህ በሕክምናችን ክትትል የሚያደርጉትን በዛ ያሉትን ኬዞች እነሱ ይይዛሉ ማለት ነው። በእኛ ተቋም ብቻ ሳይሆን በሐይቅ ሆስፒታልም እንግዲህ በደሴ ሆስፒታልም ሪፈር የምንላቸው ብዙ ለዚህ ኬስ ተጠቂ ናቸው። በብዛት እየተጠቃ ያለው የወጣቱ ማህበረሰብ ክፍል መሆኑን ነው እኛ የምናየው። ሱስ በብዙ ነገር ነው ሰዎች ማህበረሰቡን የሚጎዳው። አንደኛው ጤና ነው። ስለዚህ በጤናቸው መታወክ የደረሰባቸው ብዙ የማህበረሰብ ክፍሎች አሉ። ከኛም ጋር አሁን ከ1500 በላይ የሚሆኑ የዚህ ተጠቂ ሆነው ሕክምና ክትትል እያደረጉ ያሉ አሉ። ስለንቦናዊ እንዲሁም የጤና እክሎቹ በዚህ ደረጃ በጣም ከፍተኛ ናቸው ብሎ መውሰድ ይቻላል። ሱስ ማህበራዊ ቀውስ እያስከተለ ነው ያሉት የደቡብ ወሎ ዞን ጤና መምሪያ የጤና ማበልጸግ ባለሙያው አቶ ይመር እንድሪስ ኢኮኖሚያዊ ጫናውም ከፍተኛ መሆኑን አንስተዋል። ችግሩን ለመቅረፍ ባለድርሻ አካላት በትብብር ሊሰሩ እንደሚገባ በማሳሰብ የሚጠፋው ገንዘብ ብዙ ነው። ኢኮኖሚካል ክራይስ አለው። ጤናውንም ይጎዳል። የጨጓራ ካንሰር፣ የጉበት ካንሰር ያመጣል። ጉበት ነው ዲቶክስ የሚያደርገው። በዚህ የፈረሰ ትዳር ብዙ ነው። የአርት ሰዎችን እንፈልጋለን። ሚዲያው መሳተፍ አለበት እና ትውልድ የማዳን ጉዳይ ስለሆነ ወረራ ስለሆነ ወረርሽኝ ስለሆነ ሚዲያውም ተሳትፎ የሃይማኖት ተቋሞችን ብለው ማስቀረት አለባቸው። የሚቀረው በዚህ ብቻ። በደሴ ከተማ በ2018 ዓ.ም የትምህርት ዘመን ከ10 ሺህ በላይ ተማሪዎች ክልላዊና ሀገር አቀፍ ፈተና እንደሚወስዱ የከተማ አስተዳደሩ ትምህርት መምሪያ ገለጸም። መምሪያው ክልላዊና ሀገር አቀፍ ፈተናን ውጤታማ ለማድረግ ባለድርሻ አካላት በተገኙበት የንቅናቄ መድረክ አካሂዷል። በመድረኩ ላይ የተገኙት የከተማ አስተዳደሩ ከንቲባ ጽሕፈት ቤት ኃላፊና የከንቲባው ተወካይ አቶ ሰይድ ካሳው በየደረጃው የተቀመጡ የትምህርት ግቦችን እንዲሳኩና ተማሪዎች ተቀራራቢ እውቀትና ክህሎት እንዲኖራቸው ሲሰራ ቆይቷል ነው ያሉት። በቀጣይ ሳምንት የሚጀመረውን ክልል አቀፍ ፈተና ተማሪዎች ከኩረጃ በጸዳና በራስ አቅም ብቻ እንዲፈተኑ ለማድረግ የሁሉንም ርብርብ የሚጠይቅ መሆኑን አንስተዋል። ለፈተናው ስኬታማነት ባለድርሻ አካላት የበኩላቸውን ሚና እንዲወጡም አሳስበዋል። የከተማ አስተዳደሩ ትምህርት መምሪያ ኃላፊ አቶ ፍቅር አበበ በደሴ ከተማ 10,090 ተማሪዎች ክልላዊና ሀገር አቀፍ ፈተናን ይፈተናሉ ብለዋል። ለፈተናው ስኬታማነት ባለድርሻ አካላት የበኩላቸውን ሚና እንዲወጡም አሳስበዋል። የደሴ ከተማ ፖሊስ መምሪያ አዛዥ
ኮማንደር ጥላሁን ታደሰ በበኩላቸው በጸጥታ መዋቅራችን በከተማ አስተዳደሩና በከተማችን ነዋሪዎች ብርቱ ቅንጅት ሰላምን በማረጋገጥ የመማር ማስተማሩን ሂደቱ ጤናማ እንዲሆን ተደርጓል ብለዋል። ክልላዊና ሀገር አቀፍ ፈተናዎችንም ያለምንም የጸጥታ ስጋት ለማጠናቀቅ አስፈላጊውን ቅድመ ዝግጅት እየተደረገ መሆኑንም ገልጸዋል። በከተማዋ የሚሰጡ ክልላዊና ሀገር አቀፍ ፈተናዎችን ውጤታማ ለማድረግ የድርሻቸውን እንደሚወጡም የውይይቱ ተሳታፊዎች ተናግረዋል። መረጃው የደሴ ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድረስን። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜ